ሰላም ጤና ይስጥልኝ። ይህ የአራተኛ ክፍሎች የሂሳብ ትምህርት ክፍል 6 ነው። በዚህ መልመጃ የምንማራቸው ነገሮች ቢኖሩ ስለ ዙሪያ ነው። እጅግ ቀላል ነው። እዚህ ጋር የምትመለከቷቸው ምስሎች እንግዲህ እነዚህ እያንዳንዳቸው አንዳንድ ካሬዎች አንድ በአንድ የሆነች ርዝመቷ አንድ ወርዱ አንድ የሆኑ እንደዚህ አይነት ነገሮች ከዚህ ቀደም ባለው ቪዲዮ ላይ ከዚህ ክፍል በፊት በክፍል 5 ማለት ነው በደንብ አብራርቻለሁ። እነዚህ ካሬዎች ተደርድረው ታያቸዋላችሁ ወይም ጡብ እና አሁን ስለ ዙሪያ ስናወራ እንግዲህ የዚህ ርዝማኔው ወደዚህ ያለውን ርዝማኔ መለካት ነው እና እዚህ ጋር አሁን መለካት አያስፈልገንም። እኩል በኩል የሆኑ ናቸው። እነዚህን መቁጠር ነው ማለት ነው። አራት አለው 1 2 3 4 እኩል ስለሆነ በዚህም በኩል 4 አሉ። 4 እና 4 8 እንደገና 1 2 3 4 ወደዚህ 4 አለ። በዚህም 4 8 8 እና 8 ዙሪያው 16 ነው። እዚህ ላይ ብዙ ጊዜ አላባክንም። ሌሎቹንም በዚህ መሰረት ሁለተኛው ጥያቄ ላይ የሚከተሉ ሬክታንግሎች ዙሪያ ፈልጉ ይላል። እዚህ ላይም 4 ሴንቲሜትር እዚህ ጋር እንደምታዩት አለ። ልክ በተመሳሳይ 4 ሴንቲሜትር እዚህ አለን። 4 እና 4 8 ማለት ነው። 1 ሴንቲሜትር እዚህ አለ። እዚህ 1 ሴንቲሜትር 1 እና 1 2 8 እና 2 10። ባጭሩ ምን ብያለሁኝ? ዙሪያ ቀመሩ ማለት ነው እኩል ነው 2 በቅንፍ ውስጥ ወርድ ሲደመር ርዝመት በቃ። እና በዚህ መሰረት ወርድ አንድ አለች እዚህ ጋር 1 ርዝመት 4 አለች ሲደመርና 4 1 እና 4 5 ሲባዛ በ2 10። እንቀጥል። እዚህ ጋር ልምጣ። 2 ወርድ 3 ርዝመት 2 እና 3 5 ሲባዛ በ2 10 ዙሪያ 10። ወደዚህ ምስል ስመጣ አንዱ መንገድ 2 ሲደመር 2 ሲደመር 2 ሲደመር 2 ሲደመር 2 ሲደመር 4 ሲደመር 6 ሲደመር 4 እነዚህን መደመር ነው። ሌላው መንገድ በመቆራረጥ ወይም በመከፋፈል እንሂድ ካልን እንድችን ክፈላትና 3 ምስሎች ሰራን ማለት ነው። እሺ የዚህ ርዝመት 2 ወደዚህም 2 2 እና 2 4 በ2 ስናበዛው 8። ስለዚህ የዚች ዙሪያ 8 ነው እንበል። ዙሪያ ወደዚህ 2 ወደዚህም 2 ለምን እዚህ ጋር ስላለች 2 እና 2 4 ሲባዛ በ2 8 የዚች 8። እሺ የዚህ ርዝመት 4 ወደዚህ 6 10 ማለት ነው ሲባዛ በ2 20። እነዚህን ሶስቱን ስንደምራቸው ዙሪያ ያገኘን ማለት ነው። 8 8 16 16 እና 20 36። እንዲህ በማድረግ ከሁለት ባንዱ መንገድ መሄድ እንችላለን ነው። እዚህ ጋር ደግሞ ስለ ሬክታንግል ስፋት ነው። ስፋት ደግሞ ምን ብያለሁ? እንዲሁ በዚሁ ከዚህ ቀደም ባለ ውይይታችን ላይ ስፋት ደግሞ ሙሉ እዚህ ያለውን
ይሄን የሸፈነውን በሙሉ ማለት ነው። እንደዚህ የምቀባላችሁ የምታዩት በሙሉ የዚህን የተዘረጋ ክፍል ይዘት ማወቅ ማለት ነው። ባጭሩ ስናብራራ እነዚህን መቁጠር ማለት ነው። ልብ በሉ እስከምንለምደው ነው እንጂ በእንደዚህ አይነት አንዘርቀውም። 1 2 3 4 5 6 7 8 9 10 እያልኩ በሙሉ እነዚህን ስፋቱን አወቅኩ ማለት ነው። ነገር ግን ይሄ አካሄድ አዋጭ አይደለም። ስፋት እኩል ይሆናል እርዝመት ሲባዛ በወርድ በቃ። ስለዚህ እርዝመት ስንት አለን? 1 2 3 4 5 6 6 ሲባዛ ወርድ ወይ በዚህ መቁጠር ነው ወይ በዚህ መቁጠር ነው። ከሁለት አንዱ 1 2 3 4 5 6 ጊዜ 5 30 የዚህ ስፋት 30 ነው ትላላችሁ። አሁን ምንድን ነው የሚለው? እስኪ ጥያቄዎችን እናያቸው። እስኪ ቀጥሎ የተሰጡትን ሬክታንግል በካሬ ምድቦች ተከፋፍሏል። የስ ያው እዚህ ጋር እንግዲህ አንድ የምትገነዘቡልን ነገር ስፋት ፈልጉ ሲባል እንደዚህ በካሬ ከፋፍሎ ላይሆን ይችላል ማለት ነው። እና ዝም ብሎ እንደዚህ ይሰጣችሁና ምስሉን እርዝመትና ወርዱ ለምሳሌ 2 ይህንን ደግሞ 4 የዚህ ስፋት ስንት ነው? 2 ሲባዛ በ4 8 ነው ትላላችሁ ማለት ነው። ይህ ማለት ምንድን ማለት ነው? 8 እንደነዚህ አንድ በአንድ የሆኑ ስፋቶች እዚህ ውስጥ 8 አሉ ማለት ነው። ከዚህ ቀደም ያለን ቪዲዮ ደጋግሜ የተናገርኩኝ እሱን ስታዩት በደንብ እንግባባለን። እሺ ሀ ላይ እንግዲህ ምንድን ነው ያለው? ተከፋፍሏል። ሀ ላይ በሬክታንግሉ ውስጥ ያሉ ካሬዎች እያንዳንዳቸው አንድ ካሬ ምድብ ማለት ነው። አንድ ወደዚህ አንድ ወደዚህ አንድ ጊዜ አንድ እንደዚህ ካሬ ምድብ ቢሆኑ በሬክታንግል ውስጥ ያሉት ካሬ ምድቦች ብዛት ስንት ነው? 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 ናቸው። እሺ እስኪ እንደዚህ አድርገን ቆጠር 30 ናቸው ብለን እንመልስ። ለላይ እንምጣና በሬክታንግል ውስጥ በመጀመሪያው ረድፍ ስንት ካሬ ምድቦች አሉ? 1 2 3 4 5 6 አሉ። 6 አሉ እንበልና እንመልስ። ረድፍ ስንት ካሬ ምድቦች አሉ? ሐመር ውሃ በሬክታንግሉ ውስጥ በመጀመሪያ አምድ ስንት ካሬ ምድቦች አሉ? 1 2 3 4 5 እንበልና እንመልስ። በለና በሐመር ውሃ ውስጥ ያገኛቸዋቸውን ቁጥሮች ብዜት ፈልጉ። የ6 እና የ5 ብዜት ማለት ነው። 6 ጊዜ 5 30 ምን አለን? በሃና በመካከል ምን ዝምድና አገኛችሁ? አሁን ሀ ላይ ሲምፕሊ እንድንቆጥር ነበር የተጠየቅነው። 1 2 3 4 እያልን ማለት ነው 30 ብለን መልሰን ነበር ሀ ላይ። ከዛ ለላይ 6 አገኘን። ሐመር ውሃ ላይ ወታች ስንቆጥር 5 አገኘን።
መላይ አብዟቸው አለንና 6 ሲባዛ በ5 30 የሚል መልስ መለስን። ሀ ላይ እንዲህ አንድ በአንድ ስንቆጥር 30 አግኝተናል። አሁን ደግሞ 6 እና 5 ስናበዛ 30 አገኘን እና ምን ዝምድና አገኛችሁ ለሚለው እኩል ሆኑ ማለት ነው። አንድ ምሳሌ እኔ ተጨምረላችሁ እዚህ ጋር በቃ አሁን ይህን በማየት ከሀ ጀምረን እንስራ። ሀ ቁጠሯቸው ነው የሚለን። እስኪ እንቁጠር። 1 2 3 4 5 6 7 8 9 10 11 12 13 14 15 የሀ መልስ 15 ነው እንበል። በዚህ ምስል አሁን በሰራውላችሁ ማለት ነው። እንግዲህ በሬክታንግል ውስጥ በመጀመሪያ ረድፍ ስንት ካሬዎች አሉ? 1 2 3 4 5 አሉ እንበለው። በሬክታንግል ውስጥ በመጀመሪያው አምድ ስንት ካሬዎች አሉ? 1 2 3 አሉ እንበል። በለና በሐመር ውሃ ያገኛቸዋቸው ቁጥሮች ብዛት ፈልጉ። 3 እና 5 ሲባዙ 15። እዚህ መጀመሪያ በባህላዊ አቆጣጠር ስንቆጥራቸው 15 እኩል ናቸው። እንግዲህ ከአሁን በኋላ እንዲህ አይነት መድከም ሳይኖርብን ምን አረጋገጥን ማለት ነው? ወደዚህ ያለውንና ወደዚህ ያለውን እርዝማኔ ካወቅን በቀጥታ ይህንና ይህን እርዝማኔ ማብዛት ስፋትን ማግኘት ማለት ነው። እሺ በዚህ መልመጃ እንግዲህ እንደምታዩት በሬክታንግል ውስጥ ያሉ ካሬዎች እያንዳንዱ አንድ ካሬ ምድብ ቢሆኑ የሬክታንግሉን ስፋት ፈልጉ። አሁን ምንም ፕሮሰስ ሳናበዛ ቀጥታ እሺ ኦኬ 1 2 3 4 ሲባዛ 1 2 3 4 5 6 7 4 ጊዜ 7 28 የዚህ ስፋት 28 ነው ማለት ነው። ጨረስን። እሺ የዚህን እንምጣ። 1 2 ሲባዛ 1 2 3 4 5 6 7 8 2 ጊዜ 8 16 ነው የዚህ ስፋት ማለት ነው። እዚህ ጋር እንምጣ። 1 2 3 4 ሲባዛ 1 2 3 4 5 6 7 8 9 4 ጊዜ 9 36። እንግዲህ በሚቀጥለው ፕሮግራም የምንወያይበት መጠነቁስ የመጠነቁስ መለኪያ መጠነቁስን መለካትና የመጠነቁስ መለኪያ ምድቦች ይላል። እነዚህን እያያችሁ ትጠብቁኛላችሁ። የሚከተሉትን ጥያቄዎች ጥንድ በመሆን እንድትሰሩ አዟችኋል። የአንድ ዕቃ መጠነቁስ ለመለካት ሀ ባህላዊ የመጠነቁስ መለኪያዎችን ዘርዝሩ። ለዘመናዊ የመጠነቁስ መለኪያዎችን ዘርዝሩ። ሁለተኛው ጥያቄ ምን ይላል? ቀለል ያሉ የቤት ውስጥ ዕቃዎችን ለምሳሌ እንደ ኦሞ፣ ዱቄት ሳሙና ማለት ነው፣ የልብስ ሳሙና ዕቃ፣ ማጠቢያ ሽቦ የመሳሰሉት መጠነቁስ ለመለካት
የምንጠቀምበት ምድብ ምን ሊሆን ይችላል? ሶስተኛና የመጨረሻ እንደ ምስማር፣ ፓስታ፣ ጥራጥሬ የመሳሰሉትን መጠነ ቁስ ለመለካት የምንጠቀምበት ምድብ ምን ሊሆን ይችላል? መጠነ ቁስ፣ የቁስ መጠን፣ የቁስ መጠን። ምን ብዥ አለላችሁ? አሁን ስለ ሚዛን፣ ባህላዊ ሚዛን፣ ዘመናዊ ሚዛን መምህር መሐመድ ነኝ። በሚቀጥለው ውይይት እነዚህን በደንብ እንወያያለን። ወላጆችንም እጅግ አመሰግናለሁ። ቻው።